የሚገፉ የሚያናድዱ እያዩ ይጠናቀቃል። ይቆማል ብሎ የፈራ ሰው ካለ ሰበር ዜና ይዤ ነው የመጣሁት። አይቆምም፣ ይጠናቀቃል። ለዛውም በፈጣን ሁኔታ፣ ለዛውም በሚያስደንቅ ክብር። እስኪ አጠገብ ያለውን ሰው ነካ አርገውና አትፍራ ይጠናቀቃል በልልኝ። ነህምያ ጀምሮ የጨረሰው የቅጥሩ ስራ ብሎኬትና አሸዋ ስላለ አይደለም ያለቀው። ረዳትና አጋሽ ስላለ አይደለም ያለቀው። ነህምያ የጀመረው የቅጥሩ ስራ በከባድ ተቃዋሚዎች መሃል ሆኖ ያለቀው የእግዚአብሔር እርዳታ ስለነበረ ነው። የጀመራችሁት ነገር ወደ ፍጻሜ የሚደርሰው ገንዘብ ስላለ አይደለም፣ ሰው ስላለም አይደለም፣ ፖቴንሻል ስላለም አይደለም። የጀመራችሁት ነገር ወደ ፍጻሜ የሚደርሰው የእግዚአብሔር ጣልቃ ገብነት ሲሆን የእግዚአብሔር እርዳታ ከሰማይ ሲመጣ ነው። ነህምያ የኢየሩሳሌምን ቅጥር ሊሰራ ባሰበ ጊዜ ገንዘብ አልነበረውም፣ ሰው አልነበረው። ያሰበውን ስራ እንዳይጨርስ ብቻ አይደለም እንዳይጀምር የሚያደርጉ ብዙ ምክንያቶች ነበሩ። አንደኛው ግንብ ለመገንባት ነህምያ ኮንትራክተር አይደለም፣ ጠጅ አሳላፊ ነው እንጂ ብሎኬት፣ አሸዋ፣ ምስማር፣ ቆርቆሮ ምን እንደሆነ በጆሮ ይሰማል እንጂ በአይን አላየም። የነህምያ ሞያ ጠጅ መቅዳት ነው፣ ንጉሱን ማስተናገድ ነው። ፕሮፌሽናሉ ባልሆነ ቦታ ሲሰለፍ የተሰለፈው የእግዚአብሔር እርዳታ አምኖ ነው። እግዚአብሔር በሞያ ቦታ ሞያ እንደሚሆንለት፣ እግዚአብሔር በገንዘብ ቦታ ገንዘብ እንደሚሆንለት አምኖ ነው የቆመው። ያሰበውን እንዳይጀምር ቢጀምር እንኳን እንዳያልቅ የሚያደርጉ ብዙ ምክንያቶች ነበሩት። አንደኛው ሞያው አይደለም ግንብ መገንባት። ሁለተኛው በርታ በሚሉ ሰዎች መሃል ሆኖ ሳይሆን አትስራ፣ አይቻልም፣ እንዳትነካ፣ በዚህ ማለፍ አይቻልም በሚሉ ተቃዋሚዎች መካከል ሆኖ ነው የጀመረው። ሲጀምር ጀምሮ ነው መቃወም የጀመሩት። እየተቃወሙ ጀመረ፣ እየተቃወሙ አጋመሰ፣ እየተቃወሙ ጨረሰ። እየተቃወሙ ትጀምራለህ፣ እየተቃወሙ ትቀጥላለህ፣ እየተቃወሙ ታጠናቅቃለህ። ነህምያ የኢየሩሳሌምን ቅጥር ሊሰራ ሲነሳ ባጀት አልነበረውም። እኔ ካንተ ጋር ነኝ የሚል ሰው አልነበረም። ብቻው ነው የወጣው። የእግዚአብሔርን እርዳታ አምኖ ነው የወጣው። የእግዚአብሔርን ክንድ ተደግፎ ነው የወጣው። ለእግዚአብሔር ቤት ቀንቶ ነው የተነሳው። የኢየሩሳሌም ቅጥር መስራት በጣም ዋጋ የሚጠይቅ ነው። በጣም ሰፊ ነው። በጣም ትልቅ ነው። ብዙ ሰው የሚፈልግ፣ ብዙ ገንዘብ የሚፈልግ፣ ብዙ እውቀት የሚፈልግ ስራ ነበረ። ለስራው በቂ የሆነ ባጀት ባልተገኘበት ሁኔታ እግዚአብሔርን አይቶ ነህምያ ተነሳ። በእምነት ከተነሳው ነህምያ ጋር እግዚአብሔር አብሮ ተነሳ። በእምነት ስትነሱ እግዚአብሔር ከእናንተ ጋር ይነሳል። ከዛሬ በኋላ አዲስ ነገር የሚጀምር ሰዋል። አዲስ ምዕራፍ የሚጀምር ሰዋል። በክብር ትጀምራል፣ በክብር ትጨርሳል። ማንም ሊያስቆምህ አይችልም። እግዚአብሔር ከፊት እየቀደመ ተራሮቹን ትክክል ያደርጋል። አያልቅም፣ አትልፋ በሚሉ ሰዎች መሃል ሆኖ